ሰላም ፋሚሊ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምንነጋገረው ብለጪው አሸንፊውና እንዲቆጭ አድርጊው የሚል ሐሳብ ነው። እንግዲህ ይህንን ሐሳብ የምሰራላችሁ በጣም ብዙ ሴቶች ብቻ ሳይሆን ወንዶችም ጭምር ከሚወዷቸው ሰዎች ከሚያፈቅራቸው ሰዎች ጋር በፍቅር አብረው ከሆኑ በኋላ ድንገት ባላሰቡት ሁኔታ በመሃል መለየት ሊያጋጥማቸው ይችላል። መለየት ያጋጥማቸዋል፣ አለመግባባት ያጋጥማቸውና አብረው የነበሩበት የፍቅር ግንኙነት ሳይቀጥል ይቀራል። ከዚህ በኋላ ምን ይፈጠራል? መደበር ይመጣል፣ የስሜት መጎዳት ይመጣል፣ ብቸኝነት ይመጣል። እጅግ በጣም ብዙ ደስ የማይሉ ስሜቶችን ብዙዎች ያሳልፋሉ። ዛሬ ግን ለእናንተ ለሴቶች አንድ ነገር ይዤላችሁ መጥቻለሁ። ያ ምንድነው? ከምታፈቅሪውና ከምትወዱ ሰው ጋር በተለያየሽ ጊዜ በቻልሽው አቅም ራስሽን ለመጉዳት እንዳትጓዥ። አይኖ ህመም አለው፣ በጣም ደስ የማይል ስሜት አለው፣ የሚያስጠላ ስሜት አለው። ትላንትና የለመድሽውን መልመድ ብቻ አይደለም፣ ነገ ህይወት ይሆነኛል፣ ትዳር ይሆነኛል ብለሽ ያሰብሽውን ሰው በአንድም በሌላ ምክንያት ልታጭው ትችያለሽ። የዚህ ሰዓት ማድረግ ያለብሽ ምንድነው? ራስሽን መጉዳት ነው? ራስሽን ወደማይሆን የህይወት መስመር ውስጥ መክተት ነው? ራስሽን ወደማይሆን የሆነ አላስፈላጊ ነገሮች ውስጥ መክተት ነው? አይደለም። ህይወት እንደሚቀጥል ተረድተሽ አሁን ከዚህ በኋላ የምነግርሽን 5 ነገሮች ነው ማድረግ ያለብሽ። ለምን? አሁን ከዚህ በኋላ የምነግርሽን 5 ነገሮች የምታረጊ ከሆነ ወይ ያንን ሰው አሸንፈሽ ወደ አንቺ ህይወት እንዲመጣ ታረጊዋለሽ፣ ወይም ደግሞ አንቺ ጠንካራ ሆነሽ ያ ሰው ካንቺ እንዲማር አድርገሽ ግን የራስሽን ህይወት ትቀጥያለሽ። ማድረግ የሚጠበቅብሽ ይሄ ስለሆነ እንግዲህ እስከ ቪዲዮ መጨረሻ መከታተላችሁን አትርሱ። ወደ መጀመሪያው ሐሳብ እናልፋለን። ኦኬ፣ አሁን ባላችሁበት ሰዓት ላይ ኢቨን ይሄ ሪሌሽንሺፕ ውስጥ ራሱ ያላችሁ ሰዎች ራሱ ብትሆኑ ማድረግ ያለባችሁ ወይ ደግሞ ሴቶች እህቶች ማድረግ ያለባችሁ ምንድነው? ንጹህ ፍቅር ስጩ። በነገራችን ላይ ሰው ያለውን ነው የሚሰጠው። ያለሽን እንክብካቤ ሊሆን ይችላል፣ ክብር ሊሆን ይችላል። ግን ከአንድ ሴት ስላችሁ የፍቅር ፋይናል ሊስቲኑ ትዳር ነው አይደል? ከአንድ ሚስት ለባሏ ልታረግለት የሚገባውን አስፈላጊ የሆነውን ነገር ብቻ በጊዜው መደረግ ያለበትን ነገር ብቻ ስጩ። ያም ደግሞ አሁን ባላችሁበት ሁኔታ ንጹህ ፍቅር መስጠት ነው። ስለዚህ ከአንቺ የሚጠበቀው ምን መስጠት ነው? ንጹህ ፍቅር። ለምን? ዛሬ ላይ ንጹህ ፍቅር ሰጠሽው ማለት ነገ አይታወቅም። ድንገት እንኳን ብሬክ ብታረጉ የሆነ አለመግባባቶች ተፈጥረው አብራችሁ ማትሆኑባቸው ሁኔታዎች ቢፈጠሩ ካንቺ የሚጠበቀውን አድርገሻል። ንጹህ ፍቅር ሰጥተሻል። ቢያንስ ለህሊናሽ ታማኝ ነሽ። ተረዳሽኝ አይደል አባባሌ? ለምን በይ አንዳንድ ጊዜ እኛ ወንዶች ምን እናስባለን መሰላችሁ? የሆነ የምንወዳት ሴት በጊዜው ከኛ ጋር አብራ በነበረችበት ሰዓት ላይ እኛ ወንዶች ብቻ ሳይሆን ሰው የሚባለው ፍጥረት ራሱ እንዴት ነው ይሄ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ተብሎ ይታሰብልህ? በእጃችን ላይ ሲሆን ምንም የማይመስለን ጊዜ አለ። ከዛ ግን ነገሮችን በመሃል ክፍተት ከተፈጠሩ በኋላ ወይ ደግሞ ካጣናቸው በኋላ ነው ቁጭ ብለን አናላይዝ ማድረግ የምንጀምረው፣ ማሰብ እንጀምራለን። ከዛ እቺ ሴት ግን ምንድነው የጎደላት? ለምንድን ነው ግን እንደዚህ ሆንኩት? ለምንድን ነው የተለያየ ነው? የኔ ጥፋት ነው ወይስ የሷ ጥፋት ነው የሚለውን ነገር የሆነ ሰዓት ላይ ቼክ ማድረግ እንጀምራለን። የዚህ ሰዓት አንቺ በሰዓቱ ንጹህ ፍቅር ሰተሽው ከሆነ አትጠራጥሪ፣ ይቆጨዋል። ወይኔ የሚለው ማጣት አልነበረብኝም፣ ይችን ሴት በፍጹም ሉዝ ላረጋት አይገባም ነበር ብሎ የሚያስበው ያ ነገሩ ምን እንዲያረግ ያደርገዋል? እንዲቀጣ ያደርገዋል። ስለዚህ የመጀመሪያው ማድረግ ያለብሽ ብሬክአፕ ውስጥም ልትገቢ ትችያለሽ፣ ወይ ደግሞ በልጠሽ ካሁን መገኘት ያለብሽ ከአንቺ የሚጠበቀው ንጹህ ፍቅር አስቀድመሽ መስጠት ነው ማለት የሀገሬ ሰው ስተርት ምከረው እምቢ ካለ መከራ ይምከረው እንደሚባል ማለት ነው። ከአንቺ የሚጠበቀው አሁን ንጹህ ፍቅር መስጠት ነው። ከዛ በኋላ ግን ነገ ላይ አይታወቅምና አንድ ነገር ሀፕን ቢያደርግ እንዲቆጭ ታደርጊያለሽ። ሁለተኛ ማድረግ ያለብሽ መብለጥ ከፈለሽ ወይ ደግሞ ማሸነፍና እንዲቆጭ የምትፈልጊ ከሆነ ጠንካራ እንደሆንሽ ንገሪው፣ ደግሞም አሳየው ሆነሽ ማለት እንዴት ብዬ ልንገራችሁ? በቻልሽው አቅም ደካማ ጎንሽን አይደለም ማሳየት ያለብሽ። ጠንካራ እንደሆንሽ ሊያውቅ ይገባል። በስሜትሽ ጠንካራ እንደሆንሽ ሊያውቅ ይገባል። ምንም ነገሮች ቢፈጠሩ እነዛን ነገሮች ሃንድል የማድረግ አቅም እንዳለሽ ሊያውቅ ይገባል። ይሄ የኔ የወንድምነት ምክሬ ነው። ስለዚህ መልፈስፈስ ወይ ደግሞ መጥመጥ ምናምን አይደል፣ ቤትሽ ገብተሽ ማልቀስ ምናምን አይደል፣ አያስፈልግም። ለምን ብለሽ ታለቅሽ? ለማን ብለሽ ታለቅሻለሽ? ጠንካራ ሆነሽ ማሳየት ያለብሽ አደራሽን። ኦኬ፣ ሶስተኛ ምንድነው ማድረግ ያለብሽ? እሱን ማሸነፍ የምትፈልጊ ከሆነ እሱን ይሄ እንዴት ነው እንዲቆጮ ማድረግ የምትፈልጊ ከሆነ
ወንዶች ሁሉ የሚመኟትን አይነት ሴት ሁኚ። ይሰማል አይደል ያልኩት? ወንዶች ሁሉ የሚመኟትን አይነት ሴት ሁኚ። ምን ማለት ነው? ወንዶች ሁሉ የሚመኟት ሴት ማለት ያ ማለት ለምን ለማይሆን ነገር አይደለም እኮ በነገራችን ላይ ለማይረባ ነገርም ወንዶች ሁሉ የሚመኟት አይነት ሴት መሆን ትችላለሽ፣ ራስሽን በማይሆን ስፍራ አስቀምጠሽ። እኔ ግን እያወራሁኝ ያለሁት ነገ ባገባት ብሎ የሚመኛት አይነት ሴት። ምን አይነት ሴት? ታታሪ፣ ራሷን የምትጠብቅ፣ ጠንካራ፣ ፍቅር የምታቅ፣ ኃላፊነቷን የምታቅ እንደዚህ አይነት ሴት ብቻ መሆን ነው ካንቺ የሚጠብቀው። እንደዚህ አይነት ሴት ሆነሽ ከሆነ ያለሽው በመሰረቱ ሊያጣሽ አይፈልግም። ግን በአንድም በሌላ ምክንያት ቢያጣሽ ግን እድሜ ልኩን ሲቆጭ ነው የሚኖረው። እድሜ ልኩን ወይኔ እሷን ሴት ማጣት አልነበረብኝም ነበር ነው የሚለው። ስለዚህ አንዳንዶቻችሁ ያው ወንዶች ሁሉ ሊያጣችሁ የማትፈልጉት አይነት ሴት አይደላችሁ። አንዳንዴ ያው ሴትነታችሁ ራሱ ያጠራጥረኛል። ማለት ሴትነት እኮ ክብር አለው። የተፈጠሩበትን ዓላማ ማወቅ ምን የሚባል ነገር አለው። እና አንዳንዶቻችሁ የተፈጠራችሁበትን ዓላማ ራሱን የምታውቁት አይመስለኝም በግሌ። ግን እንደዚህ አይነት ሴት ብትሆኚ ሞር እንዲቆጩ ታደርጊዋለሽ ማለት ነው። አራተኛ፣ ይሄ ትልቅ የወንድምነት ምክሬ ነው። እባካችሁ አንዴ ላስቸገራችሁ፣ ላይክ አድርጉ። ተመችቷችሁ የለ ቪዲዮ? ከተመቻችሁ ላይክ አድርጉትና ሌሎች ጋርም ደርሶ እንዲማሩበት እንተባበራቸው። ምንም ከእድሜያችሁ ላይ አይቀንስም። ቤቱ ደግሞ ከተመቻችሁ ፎሎ አድርጉት። እንደዚህ የሚጠቅሙ ሀሳቦችን ታገኙበታላችሁ። ኦኬ፣ በአራተኛ ደረጃ ማድረግ ያለብሽ ምንድነው? እንዲቆጨው የምትፈልጊ ከሆነ መንፈሳዊ ሴት ሁኚ። ባለሽበት ቤተ እምነት እስልምና ውስጥ ይሁን ክርስትና ውስጥ ይሁን ብቻ አምላኬ ነው ብለሽ የምትከተይበት እምነት ውስጥ ጠንካራ ሴት ነው መሆን ያለብሽ። ያው ይሄ ንግግር አንዳንዶቻችሁ አይጥማችሁም። ያው ያላችሁበት ስፍራ ራሱ ትንሽ ከአምላካችሁ ጋር መቀራረብ ሳይሆን መራቅ ላይ ስለሆነ ያላችሁት ፕሊዝ ትንሽ ወደ አምላካችሁ መለስ በሉ። ግን መንፈሳዊ ሴት ሁኚ። ለምን? መንፈሳዊ ሴት በሆንሽ ቁጥር ለሱ ብለሽ አይደለም፣ በነገርሽ ላይ ለራስሽ ስትይ ነው ከአምላክሽ ጋር ያለሽ ግንኙነት ጤነኛ የሚሆነው። መንፈሳዊ ሴት ስትሆኚ ድንገት እንኳን ብትሰበሪ ብሬክ አፕ ብታረጊ ይጠግንሻል፣ ያግዝሻል አምላክሽ። ትጸልያለሽ፣ ህብረት ታረጊያለሽ ምናምን። መንፈሳዊ መሆንሽ ደግሞ ሞር እንድትመረጭ ያደርግሻል ማለት ነው። ከዛ አንፃር መንፈሳዊ ሴት ሁኚ። በአምስተኛ ደረጃና በመጨረሻ እንዲቆጨው የምትፈልጊ ከሆነ ማድረግ ያለብሽ ትልቁ ወንድ ቢሄድ ወንድ እንደሚመጣ እመኚ፣ ደግሞም አሳምኚው። አንዳንድ ሴቶች ብሬክ አፕ ማድረጋችሁ ወይ ደግሞ ከምትወዱትና ከምታፈቅሩት ሰው ጋር መለያየታችሁ የህይወታችሁ በቃ መጨረሻ አድርጋችሁ የምታስቡ ሰዎች አላችሁ። አይኖ አንዳንዶቻችሁ ህይወታችሁ ከዛ ጋር የተሰፋ ስለሆነ ወይ ደግሞ አንዳንዶቻችሁ በጊዜያችሁ ሲነገራችሁ ተው ይሄ ሰው አይሆንም ከዚህ ሰው ጋር ታይ ተብላችሁ አልሰማ ብላችሁ ነው አንዳንዶቻችሁ ዛሬ ዋጋ እየከፈላችሁ ያላችሁት። ሆነም ቀረ ግን ወደ ህይወትሽ ወንድ ከመምጣቱ በፊት ኖረሻል። በደንብ አድርገሽ አዳምጪኝ። ወደ ህይወትሽ ወንድ ከመምጣቱ በፊት ኖረሻል። ኖረሻል፣ ደግሞ ባይኖርም ትኖሪያለሽ። በአጭር ቋንቋ ምን እያልኳችሁ ነው ያለው? ህይወት ይቀጥላል። እዚህ ምድር ላይ ውሳኔ ላይ ጎበዝ የምትሆኑ ከሆነ ህይወት ይቀጥላል። ከዛ ውጪስ ገብተሽ የምታለቅሽ እየየ የምትይ ያዙ ይለቀቁኝ የምትይ ራሴን ካላጠፋው ካልሞትኩ ብለሽ የምትገኝ ሴት ካለሽ እኔ ምን ልበልሽ ማለት በቃ እንደዚህ አይደረግም። ወንድ ቢሄድ ወንድ ይመጣል። ብቻ አንቺ ደህና ሁኚ፣ ብቻ አንቺ ጤና ሁኚ። ትውስታዎች እሱ እኮ ባላጣው እኮ እንደዚህ አይነት ሰው እኮ ነው እንደዚህ ነው ታየው። ደግሞ አንድ ነገር ልንገራችሁ፣ የመጨረሻ እንደው ስድስተኛ ቲፕ ልጨምርላችሁ። ፈጣሪ የፈቀደው እኮ ነው በዚህ ምድር ላይ የሚሆነው። እሱ ያልፈቀደው ምንም ይሆን ነገር አለ? እሱ የማያውቀው ነገር የለም። ላንቺ የተባለውን አዳም አግኝቶልሻል፣ አስቀምጦልሻል። መጀመሪያው ምናልባት በራሳችን ቧጠን ምናምን ለማምጣት እንጣጣራለን እንጂ እሱ እኮ ያለው የተቀመጠ ነው። እኛ ሰዎች አንዳንዴ መረጋጋት ስለማንወድ ነውና you have to be strong okay። በቃ በቻልሽው አቅም ጠንካራ መሆን አለብሽ። ወንዶቹ የሚመኙት አይነት ሴት መሆን አለብሽ። መንፈሳዊ ሴት መሆን አለብሽ። ንጹህ ፍቅር ነው ካንቺ የሚጠበቅብሽ። ከዛ ባለፈ ወንድ ቢሄድ ወንድ ይመጣል። ምን ትሆኛለሽ? ስለዚህ አደራችሁን እንዳትሸወዱብኝ። እኔ ማግኘት ትፈልጋላችሁ ማማከር ዋትስአፕ ላይ እና ኢሞ ላይ የመጣችሁ ልታናገሩኝ እንችላላችሁ። በቴሌግራምም ሊሆን ይችላል። ስልክ ቁጥሬን ከታች አስቀምጥላችኋለሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ